የትራምፕ አስተዳደር ኢራንን ወደ ድንጋይ ዘመን ለመመለስ በዝግጅት ላይ መሆኑ ይፋ ባደረገ ማግስት ቴህራን ደግሞ በእስራኤልና በአሜሪካ ይዞታዎች ላይ ባዘነበችው የሚሳኤል ናዳና ስልታዊ በሆነው የሆርሙዝ ወሽመጥ በወሰደችው እርምጃ የዓለምን ኢኮኖሚ መናወጡን ቀጥሏል። በተለይ ደግሞ በዛሬው ዕለት በኢራን ሽራዝ ሰማይ ላይ የተከሰተው አስደንጋጭ ሁኔታ መነጋገሪያ ሆኗል። በሽራዝ ሰማይ ላይ ሲንቀሳቀስ የነበረው የእስራኤል እጅግ ዘመናዊ የሆነው ሄርሜስ 900 የተሰኘው ድሮን መከስከሱ ተሰምቷል። አሁን የምዕራባውያን የአየር የበላይነት ጥያቄ ውስጥ የኢራን የመከላከል አቅም ደግሞ ያሳየ ታሪካዊ ክስተት ሆኗል ሲባልለትም እየሰማን እንገኛለን። ይህ በዲፕሎማሲያዊ ጫናና በወታደራዊ ጡንቻ ማሳየት መካከል የሚወዛወዘው ግጭት ታላቋ ብሪታንያም ከአሜሪካ የተለየ ገለልተኛ መንገድ እንድትመርጥ እያስገዳት ስለመሆኑ የተለያዩ መረጃዎች ወጥተዋል። ብሪታንያ የነዳጅ ዋጋ መናርና የንግድ መስመሮች መዘጋት ቀውሱን ከአካባቢያዊ ጦርነት ወደ ዓለም አቀፍ ኢኮኖሚ ድቀት እየቀየረው ስለሆነ የራሷን እርምጃ ለመውሰድ እየተንቀሳቀሰች ትገኛለች። አሁን ላይ ጥያቄው ግን ትራምፕ እንዳሉት ጦርነቱ በጥቂት ሳምንታት ውስጥ በድል ይጠናቀቃል ወይስ የኢራን የመከላከል ጥናት የቀጠናውን ፖለቲካዊ ካርታ ለዘላለም ይለውጣል የሚለው ሆኗል። እኛም በተከታዮቹ ደቂቃዎች እነዚህን ዋና ዋና ጥያቄዎችና መረጃዎችን ወደ እናንተ ያደረስን በስፋት እየተነተንን አብረን እንቆያለን። አብራችሁን በመቆየት እንድትከታተሉንም እንጋብዛለን። ይህ ገበያ ሚዲያ ነው። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁት ሌሎችም እንዲያደምጡት ለወዳጆቻችሁ ሼር አድርጉልን ለማለት ወዳለው። ከተከታይ አጭር መሸጋገሪያ በኋላ ተመልሼ ስመጣ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። ታላቅ የባህል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት። ወደ ዝርዝር ጉዳዮች ከመግባቴ በፊት አንዳንድ ዋና ዋና ነጥቦችን እናንሳ። ባለፉት 24 ሰዓታት ምን ተከሰተ የሚለውን ስናነሳ ከጦርነቱ ጅማሬ አንስቶ በቴህራን ብቻ ከ33000 በላይ ቤቶች ስለመውደማቸው ተስኒም ኒውስ አስነብቧል። ከዛ ባሻገር በ89ኛ ዌቭ የኢራን ጥቃት ቀየምና ኢማድ የተሰኙ አዳዲስ ሚሳኤሎች በጥቅም ላይ ስለመዋላቸው ተሰምቷል። ከዛ ባሻገር IRGC እስካሁን ድረስ ያልተነኩ በሪዘርቭ ተቀምጠው የነበሩ ሚሳኤሎችና ድሮኖች በቀጣይ ቀናትና ወራት አገልግሎት ላይ ይውላሉ በማለት የተለያዩ አስደንጋጭ የሆኑ አሜሪካና እስራኤልን ምን እየሰሩ ነው የሚያስብሉ መረጃዎች እየሰማን እንገኛለን። ይህ ብለን ግን ወደ ዝርዝሮቹ ጉዳዮቻችን እንግባ። ትራምፕ በቅርቡ በሰጡት አንድ አነጋጋሪ መግለጫ ኦፕሬሽን ኢፒክ ፊውሪ በሚል ስያሜ የተጀመረው ወታደራዊ እርምጃ ግቡን እየመታ መሆኑና በሚቀጥሉት ጥቂት ሳምንታት ውስጥም ኢራን ወደ ድንጋይ ዘመን የሚመልስ እጅግ ኃይለኛ ጥቃት እንደሚሰነዘር በይፋ አውጇል። ይህ ንግግር ገና ተሰራጭቶ ሳያበቃ ገና ተወርቶ ሳያልቅ ኢራን ከማርስ የመጣ የሚሳኤል ዝናብ ሲሉ በርካታ ዓለም አቀፍ የሚዲያ ተቋማት የዘገቡለትን በርካታ ባሊስቲክ ሚሳኤሎችን የያዘ ጥቃት በእስራኤልና በቀጠናው ባሉ የአሜሪካ ወታደራዊ ይዞታዎች ላይ በማዝነብና ጥቃት በመፈጸም እያስደመመችን ትገኛለች። የዚህ ግጭት ዋነኛና አስቸኳይ ስጋት ኢራን ስልታዊ በሆነ መንገድ የሆርሙዝ ስትሬትን ለመዝጋት መወሰኗና ያ መንገድ ከተዘጋ በኋላ የዓለም የኢኮኖሚ ሁኔታ በከፍተኛ ሁኔታ መናጋቱ ነው። ይህ የባህር መስመር የዓለምን የነዳጅና የንግድ ሁኔታ 1/5 የሚያስተላልፍ ወሳኝ መስመር መሆኑ ይታወቃል። መዘጋቱ የዓለምን ኢኮኖሚ በእጅጉ እያናወጠ ነው ያለው። የዓለምን ኢኮኖሚ ማንሳት አይጠበቅብንም። በሀገራችን ውስጥ የታየውን የነዳጅ ዋጋና የመሰረታዊ ሸቀጦች አቅርቦትና ዋጋ ጭማሪ፣ የሆርሙዝ ወሽመጥ መዘጋትና አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዓለምን ምን አይነት የኢኮኖሚ ድቀት ውስጥ እያስገባት እንደሚገኝ በግልጽ እየተመለከትን እንገኛለን። በአሁኑ ሰዓት የነዳጅ ዋጋ በአንድ ጀንበር በከፍተኛ ሁኔታ እየጨመረ ነው ያለው። በትራምፕ አስተዳደር ላይ ደግሞ ይህ ከፍተኛ የውስጥና የውጭ ጫና እንዲፈጠር አድርጓል። ትራምፕ በንግግራቸው ወቅት ጦርነቱ በ2 እና በ3 ሳምንታት ውስጥ ወደ ማጥቃለያው እንደሚደርስ ቢተነቢዩም የኢራን ወታደራዊ ምላሽ ግን ግጭቱ ገና ጅማሩ ላይ መሆኑና ቴህራን ለአሜሪካ ማስፈራሪያ በቀላሉ እንደማትንበረከክ እያሳየች ትገኛለች። ትራምፕ በንግግራቸው ወቅት የኢራን አዲሱ አመራር ምክንያታዊ ሊሆኑ ይችላሉ በሚል ለማባበል ቢሞክሩም በተመሳሳይ ጊዜ ግን የኢራን የኤነርጂና ኤሌክትሪክ መሰረተ ልማቶች ሙሉ በሙሉ እንደሚያወድሙ ሲዝቱ ተደምጠዋል። ይህ የዱላና ካሮት ዲፕሎማሲ
በመባል ነው የሚጠራው። የዲፕሎማሲ መሰረት ደግሞ በኢራን በኩል የተሰጠው ምላሽ ግልጽ ነበር። ትራምፕ ንግግራቸውን ባጠናቀቁ በአንድ ሰዓት ውስጥ ወይም ከዛ ባነሰ ጊዜ ውስጥ የሚሳኤል ናዳ ነው በእስራኤል ላይና በሌሎች የአሜሪካ የጦር ሰፈሮች ላይ የወረደው። ይህ የሚያሳየን ደግሞ ኢራን የአሜሪካን ማስፈራሪያ እንደ ጦርነት ጥሪና አዋጅ እንደምትወስደው ነው የሚያሳየው። ከዚህ በተጨማሪ እስራኤል አራቱንም ዙር የሚሳኤል ጥቃቶች መመከቷ ገልጻለች። ኢራን 4 ዙር የሚሳኤል ጥቃቶች ነበር የፈጸመችው ከትራምፕ ንግግር በኋላ። እስራኤል ደግሞ አራቱንም ዙር ማክሸፏ ገልጻለች። ግን በቴል አቪቭና በሌሎች ዋና ዋና ከተሞች የተፈጠረው ሽብር የደረሰው ጉዳት ቀላል አይደለም። የትራምፕ አስተዳደር ለእስራኤል፣ ለሳውዲ አረቢያና ለተባበሩት አረብ ኤምሬትስ ሙሉ ጥበቃ እንደሚያደርግ ቃል ገብቷል። ሆኖም ግን የሚሳኤል ጥቃቱ እስከ ባህሬንና ዱባይ ድረስ ማካለሉና መድረሱ ጦርነቱ ከአካባቢያዊ ግጭት ወደ ቀጠናዊ እሳትነት እየተቀየረ መሆኑ እያየነው ነው ያለነው። ትራምፕ አሜሪካ ፈርስት የሚለው ፖሊሲያቸውን በማንጸባረቅ የሆርሙዝ የባህር መስመርን ለመክፈት የሚደረገውን ጥረት ለብሪታንያና ሌሎች 35 የሚሆኑ ሀገራት ጥምረት እንደተዉት እየገለጹ ነው ያሉት። ይህ ውሳኔ አሜሪካ በቀጥታ በባህር ኃይል ጦርነት ውስጥ ከመግባት ይልቅ በከፍተኛ አየር ድብደባ ላይ ለማተኮር ያላትን ፍላጎት ነው የሚያሳየው። የኢራን አብዮታዊ ዘብ ወይም IRGC ደግሞ ወታደራዊ ፋብሪካዎቻቸውና የሚሳኤል ማከማቻዎቻቸው ከመሬት በታችና በድብቅ ቦታዎች እንደሚገኙ በመግለጽ የአሜሪካን የአየር የበላይነት ለመቋቋም ዝግጁ መሆናቸውን ነው እየገለጹ ያሉ። ይህ በአሜሪካ የቴክኖሎጂ የበላይነትና በኢራን ስትራቴጂካዊ የመቋቋም ስልት መካከል የሚደረግ ፍልሚያ የ21ኛውን ክፍለ ዘመን እጅግ አስከፊው የኃይል ሚዛን ፍተሻ ሆኖ እናገኘዋለን። ዋነኛው ጥያቄ ግን ፕሬዚዳንት ትራምፕ የአሜሪካ ወታደራዊ ግቦች ኢላማቸውን ሊመቱ ሊጠናቀቁ ጥቂት ቀናት ቀርተዋል ሲሉ ምን ማለታቸው ነው የሚለው ነው። እንደ እውነቱ ከሆነ አሜሪካና እስራኤል የኢራንን ከፍተኛ አመራርና የኒውክሌር መሰረተ ልማቶች ኢላማ ያደረገ ጥቃት መክፈታቸውና መፈጸማቸውን እናውቃለን። በተለይ የመጀመሪያው ቀን ላይ የአያቶላ አልኻሜኒና የሌሎች ከፍተኛ ፖለቲካዊና ወታደራዊ አዛዦች የቀጠፈ ጥቃት መፈጸማቸው ለአሜሪካውያንና ለእስራኤላውያን እንደ ትልቅ ድል የሚቆጠር ነው። ትራምፕ በንግግራቸው ወቅት የአገዛዝ ለውጥ ወይም ሬጂም ቼንጅ ግባችን አይደለም ሲሉ ተደምጧል። ነገር ግን የአገዛዝ ለውጥ አስቀድሞ ተከስቷል የሚልም ሀሳብ አክለዋል። ይህ ማለታቸው አሁን ያለው የኢራን የፖለቲካ ክፍተትና የውስጥ መፈራረስ እንደ ትልቅ ድል አድርገው እየቆጠሩት ነው። ኢራን የፖለቲካ ክፍተት አጋጥሟታል፣ የውስጥ መፈራረስም እያጋጠማት ነው ብለው ነው አሁን ትራምፕ የሚያምኑት። ሆኖም ግን ኢራን አሁንም በሆርሙዝ የባህር መስመር ላይ ያላትን ቁጥጥር አለመልቀቋና የባህር መስመሩ ዘግታ መቆየቷ ደግሞ የትራምፕን ድል ምኑ ድል ነው የሚል ጥያቄ ውስጥ ይከቷል። ፕሬዚዳንቱ ለዓለም ሀገራት የዘገየ ድፍረትና የራሳችሁን የነዳጅ መስመር ሂዳችሁ ራሳችሁ አስከፍቱ፣ ራሳችሁን አስከብሩ በማለት የሰጡት ያስተላልፉት ጥሪም አሜሪካ በባህር ላይ የሚደረግ ቀጥተኛ ጦርነት ያላትን ስጋትና ኃላፊነቱን ለሌሎች የማጋራት ፍላጎትን ነው የሚያሳዩ። ይህ ደግሞ በብሪታንያ የሚመራውን የ35 ሀገራት ጥምረት በሚቀጥሉት ቀናት ምን አይነት እርምጃ ሊወስድ እንደሚችል ትልቅ ጥርጣሬን ፈጥሯል። የኢራን ወታደራዊ አመራሮች በበኩላቸው በትራምፕ ንግግር ላይ ያፌዙ ነው የሚገኙት። የሚሳኤል አቅማቸው ተደምስሷል ለተባለው ንግግር በቴል አቪቭ ላይ የወረደውን የሚሳኤል ዝናብ ተግባራዊ ምላሽ መሆኑን ቴሄራን እየገለጸች ትገኛለች። በተለይም ክላስተር የጦር ጭንቅላት ያላቸው ሚሳኤሎችን፣ ክላስተር ወርሄዶችን የተገጠመላቸው እነዛ ቅድም የነገርኳቸው ቃየምና አማድ የተሰኙ አዳዲስ ሚሳኤሎች ጥቅም ላይ መዋላቸው ኢራን አሁንም ከፍተኛ የቴክኖሎጂ አቅም ያላቸው መሳሪያዎችን ለጥቂት ጊዜ አቆይታ ወይም አስቀምጣ እንደነበር ነው የሚጠቁሙ። የኢራን ወታደራዊ ቃል አቀባይ የመታችሁት ቦታዎች ዋጋ ቢስ ናቸው፣ ዋናው አቅማችን ከመሬት በታች ስቲል ተደብቋል በማለት ያደረጉት ንግግር አሜሪካና እስራኤል ከሚያካሂዱት የአየር ድብደባ ይልቅ በኢራን በውስጥ ለውስጥ የመከላከል ስልት በሲሜትሪክ ዋርፌር ለመቀጠል መወሰኗን የሚያሳዩ ናቸው። የዚህ ግጭት ሌላውና እጅግ አሳሳቢው ገጽታ ደግሞ የኢኮኖሚ ጦርነቱ ነው። ትራምፕ በሚቀጥሉት 2 ሳምንታት ውስጥ ምንም አይነት ስምምነት ካልተደረሰ የኢራንን የኤሌክትሪክ ኃይል ማመንጫዎች ሙሉ በሙሉ በአንድ ጊዜ እናወድማለን የሚል ጽኑ ቅድመ ሁኔታ አስቀምጧል። ይህ ማለት ኢራን ወደ ድንጋይ ዘመን የመመለስ ስትራቴጂያዊ ስልት በኢኮኖሚና በማህበራዊ መሰረተ ልማቶች ላይ በማነጣጠር የሚፈጸም መሆኑ የሚያረጋግጥ ነው። በምላሹ ኢራን በባህረ ሰላጤው ሀገራት የውሃና ኢነርጂ ተቋማት ላይ ጥቃት እንደምትሰነዝር ደግሞ ግልጽ ነው። ጦርነቱ የዓለምን የኢነርጂ ደህንነት ለከፍተኛ አደጋን የሚያጋልጠው ይሆናል። ይህንን ጉዳይ ስናጠቃልለው ግን የመካከለኛው ምስራቅ ቀውስ አሁን ያለበት ደረጃ የመጨረሻው ድርድር ወይም የመጨረሻው ጥፋት በሚል ሊገለጽ የሚችል ነው። ትራምፕ በአንድ በኩል ዲፕሎማሲያዊ ስምምነት እንደሚፈልጉ ቢገልጹም በሌላ በኩል ግን እጅግ አውዳሚ የሆነ ወታደራዊ እርምጃን እንደ አማራጭ ነው እያቀረቡ ያሉ። በኢራን በኩል የሚሰነዘረው የሚሳኤል ጥቃቶች ገና ጅምር ላይ እንደሆኑ ብትገልጽም ኢራን የአሜሪካ ጫናም እንደማትቀበል በተግባር እያሳየች ነው ጎን ለጎን። በሚቀጥሉት ጥቂት ቀናት ውስጥ የሚኖረው የኃይል አሰላለፍ የሆርሙዝን የባህር መስመር የመክፈት ወይም ያለመክፈት ጉዳይ እንዲሁም የኢራን የኤሌክትሪክ ተቋማትን እጣ ፋንታ የዓለምን ፖለቲካዊ ካርታ ዳግም የመሳል ሂደት ይከተላል። ይህ ግጭት በድል መጠናቀቅ ወይም ወደማይወጣበት የክልላዊ ጦርነት ማምራቱ ደግሞ በትራምፕ ኢፒክ ፊዩሪና በኢራን የመከላከል ጽናት መካከል ባለው ፍጥጫ የሚወሰን ይሆናል። በሌላ በኩል ደግሞ በዓለም አቀፍ የፖለቲካ መድረክ ላይ ትልቅ መነጋገሪያ ሆኖ የቀጠለው የዓለምን የኢኮኖሚ ህልውና አደጋ ላይ የጣለው የሆርሙዝ ወሽመጥ መዘጋት አሁን ላይ ታላቋ ብሪታንያ ወደማይቀረው ጂኦፖለቲካዊ ቁማር እንድትገባ አስገድዷታል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በትላንትናው ዕለት ይፋ ባደረጉት አዲስ መመሪያ መሰረት ብሪታንያ በአሜሪካና በኢራን መካከል እየተካሄደ ካለው ቀጥተኛ ወታደራዊ ግጭት ራሷን በማግለል በራሷ መንገድ የባህር መስመሩን ለማስከፈት መፍትሄ ለመፈለግ መወሰኗን ያሳያል። ይህ ውሳኔ በለንደንና በዋሽንግተን መካከል ለዘመናት የቆየውን ልዩ ግንኙነት ወይም ስፔሻል የሚባለው ሪሌሽንሺፕ አጠራጣሪ ሁኔታ ውስጥ የከተተው ሆኗል። ስታርመር አሜሪካን
ያላካተተ የ35 ሀገራት ስብስብ መፍጠራቸው የጉዳዩን አሳሳቢነትና የብሪታንያን የብቸኝነት ስጋት ቁልጭ አድርጎ ያሳያል። የዚህ ታላቅ ዲፕሎማሲያዊ ጥረት ዋነኛ መንስኤ ደግሞ የሆርሙዝ ወሽመጥ በኢራን ወታደራዊ ኃይሎች መዘጋቱን ተከትሎ ከ1000 በላይ ግዙፍ የንግድ መርከቦች በፋርስ ባህረ ሰላጤ ውስጥ ታግተው ቆይተዋል የሚለው መረጃ ነው። ይህ የውሃ መስመር በየቀኑ ከ20 በመቶ በላይ የሚሆነው የዓለም የነዳጅ ፍላጎት እንዲሁም ወደ 30 በመቶ የሚጠጋውን ዓለም አቀፍ የማዳበሪያ ንግድ የሚያስተናግድ ነው። ይህ መስመር መዘጋቱ በቀጥታ ወደ ብሪታንያ የቤት ውስጥ ኑሮ ውድነት ገብቷል ማለት እንችላለን። በጠቅላይ ሚኒስትሩ አጽንኦት የተሰጠው ጉዳይም እንግሊዝ አሁን ላይ የምትመራው ስብስብ ዓላማው ጦርነት መክፈት ሳይሆን የባህር ላይ ንግዱን ደህንነት ለማስጠበቅ የሚረዱ የፈንጂ ማጽዳት ስራዎችን ማከናወንና ለንግድ መርከቦች ሰላማዊ የሽግግር ኮሪደርን መፍጠር ነው ብለዋል። የስታርመር መንግስት ይህንን እርምጃ ለመውሰድ የተገደደው ደግሞ አሜሪካ የራሳችሁ ነዳጅ ራሳችሁ ጠብቁ የሚል ምላሽ በሰጠችበት ማግስት ነው። ይህ የአሜሪካ አቋም ለንደንን አስቆጥቷል። በተለይ የውጭ ጉዳይ ሚኒስትሯ ኤቪት ኩፐር እንዲሁም የፋይናንስ ሚኒስትሯ ራቸል ሪቭስ ዋሽንግተን የጀመረችው ወታደራዊ እርምጃ ያለ አግባብ የተጀመረና መውጫ የሌለው ጦርነት ስትራቴጂ ሳይነደፍ ምንድነው ኢንድ ጎሉ ሳይታወቅ የተገባ ጦርነት ነው በማለት በግልጽ ተችቶታል። እንደ ብሪታንያ እምነት ከሆነ የአሜሪካ የአየር ድብደባዎች ኢራንን ይበልጥ ከማስቆጣት ባለፈ ሌላ የሚያስገኙት ነገር እንደሌለም ነው እያረጋገጡ ያሉት። ስታርመር እንደ ፈረንሳይ፣ ጀርመንና ጃፓን ያሉ የኢንዱስትሪ ኃይሎችን እንዲሁም እንደተባበሩት አረብ ኤምሬትስ ያሉ ቀጠናዊ ተዋናዮችን በማስተባበር በለንደን ከተማ ውስጥ አስቸኳይ ጉባኤ እንዲደረግ ጠርቷል። የብሪታንያ ስጋት ከኢኮኖሚ በላይ ነው። በሀገር ውስጥ ያለው የኑሮ ውድነትና የነዳጅ ዋጋ መናር የስታርመርን የአስተዳደር ሁኔታ ለፖለቲካዊ ውድቀት ሊዳርገው ይችላል ተብሎ ተሰግቷል። የኢኮኖሚ ባለሙያዎች እንደሚተነብዩት ከሆነ የሆርሙዝ ወሽመጥ ዝግ ሆኖ የሚቀጥል ከሆነ በብሪታንያ የምግብ ዋጋ እስከ 9 በመቶ ሊጨምር ይችላል። ስታርመር ለህዝባቸው በሰጡት መግለጫም እውነቱን መጋፈጥ አለብን ነው ያሉት። ሁኔታው ከባድ እንደሆነ መሸሸግ አልፈልጉም ስታርመር። ለዚህም ነው 53 ሚሊዮን ፓውንድ ለኑሮ ውድነት ድጎማ ሲመድቡ ዋናው መፍትሄ ግን የሆርሙዝ ወሽመጥን በዲፕሎማሲያዊ ጫናና በጋራ የባህር ላይ ጥበቃ ማስከፈት ይገባናል ሲሉ ድምዳሜ ላይ የደረሱት። የለንደን ስትራቴጂ አሁን በሁለት ዋና ዋና ጉዳዮች ላይ የቆመ ነው። አንደኛው በኢራን ላይ የሚደረገው ግፊት ወታደራዊ ሳይሆን የንግድ መርከቦችን ደህንነት የሚያረጋግጥ ቴክኒካዊ ጥበቃ እንዲደረግ ማስቻል ነው። ሁለተኛው ደግሞ አሜሪካን ካልተገቡ ወታደራዊ ግፊቶች ገታ በማድረግ ዓለም አቀፍ ሕግን መሰረት ያደረገ የመርከቦች እንቅስቃሴ እንዲቀጥል ማድረግ ነው። ሆኖም ግን ይህ ጥረት ቀላል አይሆንም። ምክንያቱ ኢራን ወሽመጡን ለጠላቶቻችን ዝግ ነው ማለቷን ቀጥላለች። አሜሪካ ለብሪታንያ ጥሪ እውቅና ከመስጠት ይልቅ የራሷን ወታደራዊ የበቀል እርምጃ በማፋጠን ላይ ነው የምትገኘው። በመሃል ላይ ይህ ለዘብ ያለ ወደ ሰላም የሚያመራ አይነት መንገድ ያለ አይመስልም። በዚህ የምንረዳው ትልቁ ቁም ነገር ደግሞ መሰላችሁ ብሪታንያ ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ ከአሜሪካ ፍጹም የተለየና ገለልተኛ የሆነ የደህንነትና የንግድ ፖሊሲ ለመከተል እየሞከረች መሆኗ ነው። የሆርሙዝ ወሽመጥ ጉዳይ ለንደን በዓለም አቀፍ መድረክ ያላትን የመሪነት ሚና የምታስከብርበት ወይም ደግሞ በአትላንቲክ ውቅያኖስ ማዶ ካለው ወዳጇ ጋር ያላትን ግንኙነት ለአንዴና ለመጨረሻ ጊዜ የምታሻክርበት ታሪካዊ መስቀለኛ መንገድ ውስጥ ከተቷል ብሪታንያን። በሆርሙዝ ወሽመጥ ላይ የተደቀነው ይህ ቀውስ ከዲፕሎማሲያዊ ውጥረት ባለፈም አሁን ላይ ወደ ዓለም አቀፍ የኢኮኖሚ ድቀት የሚያመራ የሰንሰለት ምላሽን ፈጥሯል። ታላቋ ብሪታንያ መንግስት ይህንን ቀውስ ለመፍታት የ35 ሀገራትን ጥምረት ሲያስተባበር ትልቁ ስጋቱ በለንደን የፋይናንስ ገበያና በዜጎች የዕለት ተዕለት ኑሮ ላይ የሚታዩን ከፍተኛ መናጋት ለማስተካከል ነው። በአሁኑ ወቅት በወሽመጡ የታገቱ በመቶዎች የሚቆጠሩ መርከቦች እንዳሉ ይታመናል። እነሱ የተሸከሙት ነዳጅ ብቻ ሳይሆን ለዓለም የምግብ ዋስትና ወሳኝ የሆኑ እንደ ማዳበሪያ ያሉ ግብአቶችንም ጭምር ነው። የመስተጓጎል በብሪታንያ የዋጋ ግሽበት በ9 በመቶ ከፍ ሊያደርገው እንደሚችል ይገመታል። ይህ የስታርመር አስተዳደር በአገር ውስጥ ያለውን ተቀባይነት በከፍተኛ ሁኔታ የሚፈታተን ይሆናል። የዚህ ቀውስ ትልቁ ገጽታ በብሪታንያ ካቢኔ ውስጥ የፈጠረው ከባድ መከፋፈል ነው። የፋይናንስ ሚኒስትሯ ራቸል ሪቭ እንዲሁም የውጭ ጉዳይ ሚኒስትሯ ኤቪት ኩፐር ዋሽንግተን በኢራን ላይ የምትከተለው ወታደራዊ እርምጃ በግልጽ መቃወም ጀምሯል። ይህ ለንደን አሁን ያለችበትን አጣብቂኝ ነው የሚያሳየው። ሪቭስ እንደገለጹት አሜሪካ የምትከተለው ያለ አግባብ የተጀመረና ግልጽ መውጫ የሌለው የኃይል እርምጃ የዓለምን የኢነርጂ ገበያ ከመረጋጋት ይልቅ ወደ ባሰ ምስቅልቅል እየከተተው ነው ብለው ያምናሉ። ብሪታንያ አሁን ላይ የያዘችው አቋም የኢራንን ቁጣ ሳያባብሱ ነገር ግን የንግድ መርከቦችን በደህንነት የሚያልፉበት ሰብአዊና ኢኮኖሚያዊ ኮሪደር የመፍጠር እጅግ የረቀቀ ስራ ነው ብሪታንያ አቅዳ እየሰራች ያለችው። ሆኖም ግን ይህ ስራ በኢራን አብዮታዊ ዘብ በኩል ለተዘረጉት የባህር ውስጥ ፈንጂዎችና የድሮን ጥቃቶች ምን ያህል ተቋቋሚ ይሆናል የሚለው የብዙ ወታደራዊ ተንታኞች ጥያቄ ነው። ጠቅላይ ሚኒስትር ኬር ስታርመር ለህዝባቸው በሰጡት ዝርዝር መግለጫ መንግስታቸው የገጠመውን ተጨባጭ እውነት በግልጽ አስቀምጧል። በአንድ በኩል የነዳጅ ዋጋ መናርን ለመቋቋም 53 ሚሊዮን ፓውንድ የሚገመት የድጎማ በጀት በድቧል። ይህ ግን ለችግሩ ዘላቂ መፍትሄ እንዳልሆነም በግልጽ ያውቁታል። ስታርመር የብሪታንያን የረጅም ጊዜ ህልውና ለማረጋገጥ ክሊን ኢነርጂ ላይ ማተኮርና ከባህረ ሰላጤው ነዳጅ ላይ ያለውን ጥገኝነት መቀነስ የግድ መሆኑንም
እየተከራከሩ ነው ያሉት። ይህ ቢሆንም የስትራቴጂ ለውጥ አመታትን የሚጠይቅ ነው። ዝም ብለው በአንድ ጀንበር ተነስተው በቃ ትተናል ቀይረናል ሊሉ አይችሉም። አሁን ላለው አስቸኳይ የኢነርጂ እጥረት እዛ ላይ ለቆሙ መርከቦች ፈጣን ምላሽ መስጠት እንዳለባቸው ግን አሁን ስታርመር እያመኑ ነው ያሉት። የብሪታንያ የጦር እቅድ አውጪዎችና የባህር ኃይል አመራሮች አሁን ላይ ትኩረታቸውን ያደረጉት የ5 ነጥብ እቅድ በሚል ስልታዊ እርምጃ ላይ ነው። ይህ እቅድ ከኢንሹራንስ ኩባንያዎች ጋር በመተባበር ለመርከቦች ዋስትና መስጠትን፣ በጥምረቱ ሀገራት አማካኝነት የፈንጂ ማጽዳት ስራን ማከናወንና ከኢራን ጋር የኋለኛ በር ዲፕሎማሲ ወይም ባክቻናል ዲፕሎማሲ መክፈትን ያካትታል። ነገር ግን የኢራን መንግስት የብሪታንያን ጥረት ከአሜሪካ ጋር የተቀነባበረ ወይም ከአሜሪካ ጋር በማሴር የተዘጋጀ ተንኮል አድርጎ የመመልከት ዝንባሌ እያለ ነው። ለንደን ራሷ እንደ ገለልተኛ አሰራቂ ለማቅረብ የምታደርገው ጥረት ከፍተኛ መሰናክል ይገጥመዋል። በመጨረሻም ግን ይሄ የሆርሙዝ ወሽመጥ ቀውስ በታላቋ ብሪታንያ የውጭ ፖሊሲ ትልቅ ለውጥ እንዲመጣ አድርጓል። እንግሊዝ ከአሜሪካ ወታደራዊ ጥላ ስር ወጥታ የራሷና የአውሮፓ አጋሮቿን ጥቅም ለማስጠበቅ የምታደርገው ይህ ጉዞ አዲስ ዓለም አቀፋዊ ሚና የመፍጠር ሙከራ ተደርጎ ሊወሰድ የሚችል ነው። ይህ 35 ሀገራት ይሳተፉበታል ተብሎ የሚጠበቀው የለንደኑ ጉባኤ ስኬታማ ሆኖ መርከቦች በሰላም መንቀሳቀስ ከጀመሩ ለስታርመር ታላቅ ዲፕሎማሲያዊ ድል ሆኖ ይመዘገባል። በተቃራኒው ግን ኢራን ወታደራዊ ግፊቷን ቀጥላ አሜሪካም ጣልቃ ገብነቷን አስፍታ ብሪታንያ በሁለት እሳቶች መካከል ተቀስፋ የኢኮኖሚ ውድቀቷን ልታፋጥን የምትችልበት እድልም እንዳለ መርሳት የለብንም። ይህንም ብለን ወደ መጨረሻው ጉዳያችን ስናመራ የተከበራቸው የገበያ ሚዲያ ተከታታዮቻችን በመካከለኛው ምስራቅ ሰማይ ላይ የሚካሄደው ጦርነት አሁን ከምድር ላይ ፍልሚያ በበለጠ ረቂቅና ውስብስብ በሆነ መንገድ ነው እየተካሄደ ያለው። በዛሬው ዕለት በኢራን ደቡባዊ ግዛት በምትገኘው ሽራዝ ከተማ አቅራቢያ የተሰማው ፍንዳታ ተራ የአየር መከላከያ እርምጃ ወይም ተራ የሚሳኤል ወይም የድሮን ጥቃት አልነበረም። በዚህ ፍንዳታ የእስራኤል የቴክኖሎጂ ኩራት የሆነውን ሄርሚስ 900 ድሮን መውደሙ ተሰምቷል። የኢራን እስላማዊ አብዮታዊ ዘብ ወይም IRGC ይፋ ባደረገው አንድ መረጃ መሰረት ይህች የእስራኤል ሰራሽ የሆነች ሄርሚስ 900 የተሰኘችው ድሮን የኢራንን የአየር ክልል ጥሳ በመግባት ስልታዊ በሆኑ ወታደራዊ ይዞታዎች ላይ ስለላ ለማካሄድ እየሞከረች ባለችበት ወቅት ነው የተመታቸው። ክስተቱ የተመዘገበው በሽራዝ ከተማ ዳርቻ ላይ ሲሆን ድሮኗ ለመምታት ጥቅም ላይ የዋለው ደግሞ የኢራን የራሷ የቴክኖሎጂ ውጤት የሆነውን 15 ሆርዳድ ወይም 15 ሆርዳድ ተብሎ የሚታወቀው ዘመናዊ የሚሳኤል መከላከያ ስርዓት ስለመሆኑ ተነግሯል። ይህ ክስተት ለየት የሚያደርገው ደግሞ ካለፈው የካቲት 28 ቀን 2026 ዓ.ም ጀምሮ ማለትም አሜሪካና እስራኤል በጥምረት ኢራን ላይ ጦርነት ከከፈቱ በኋላ ኢራን መትቻቸዋለሁ ካለቻቸው ከ150 በላይ ድሮኖች እስካሁን ከተመቱት ድሮኖች ማለት ነው ይህ ሄርሚስ 900 የተሰኘው ድሮን የቴክኖሎጂ ደረጃው እጅግ የላቀ ስለሆነ ነው። ስለ ውድቀቱ ወይም ስለመመታቱ ለመረዳት በመጀመሪያ ስለ ድሮኑ አስፈሪነት ወይም ቴክኖሎጂያዊ መራቀቅ ማወቅ ይገባናል። ይቺ ድሮን ስታር በሚል ቅጽል ስም ነው የምትታወቀው። ሙሉ መጠሪያዋ ግን ሄርሚስ 900 ትባላለች። ድሮኗ በእስራኤሉ ኤልቢት ሲስተምስ የተመረተች ሁለገብ ድሮን ነች። ይቺ ድሮን እስከ 36 ሰዓታት ያለማቋረጥ በአየር ላይ መቆየት የምትችል ነች። እስከ 350 ኪሎ ግራም የሚመዘኑ የኤሌክትሮኒክስ የስለላ መሳሪያዎችን፣ ሌዘር መመሪያ ያላቸው ቦምቦችና ሚሳኤሎችንም የመሸከም አቅም አላት። የዚች ድሮን ትልቁ መሸሸጊያ ደግሞ ስውርነቷ ነው። በጣም ከፍተኛ በሆነ ከፍታ ማለትም እስከ 30,000 ጫማ ላይ ሆና መስራት ትችላለች። ሆኖም በሽራዝ ሰማይ ላይ የተከሰተው ሁኔታ የሚያሳየን የኢራን ራዳሮች እነዚህን ስውር ተብሎ የሚታሰቡ ድሮኖችን የመለየት አቅም እንዳላቸው ነው። ድሮኗ ስትመታ የተወሰደው እርምጃ በሁለት መንገድ ሊተነተን ይችላል። አንደኛው በቀጥታ በሚሳኤል መምታት ሲሆን፣ ሁለተኛው ደግሞ የድሮኗን የቁጥጥር ስርዓት በኤሌክትሮኒክስ ሞገድ በማሰናከል ወይም GPS ጃሚንግ መሬት ላይ እንድትወድቅ ማድረግ ነው። በምን መልኩ ነው ድሮኗ ተመታ ልትወድቅ የቻለችው የሚለው ዝርዝር መረጃ ከማውጣት ተቆጥበዋል። ይህ ድሮን የተመታው ኢራንና እስራኤል በቀጥታ የጦርነት ቀጠና ውስጥ ባሉበት ወቅት ነው። ካለፈው ወር ጀምሮ በኢራን ከፍተኛ አመራሮች ላይ የተፈጸሙ ግድያዎችና የግድያ ሙከራዎች፣ በኢራን የኒውክሌር ተቋማት ላይ ያነጣጠሩ ጥቃቶች ጨምረው ሄደዋል። ሄርሚስ 900 ወደ ሽራዝ የተላከችው ምናልባት በዚህ አካባቢ ያሉትን የኢራን ሚሳኤል ማከማቻዎች ወይም የራዳር ጣቢያዎችን መረጃ ለመሰብሰብና ለመምታት እንደነበረም ይገመታል። የኢራን መከላከያ ኃይሎች ይህንን ድሮን መጥቶ መጣላቸው ደግሞ ለምዕራባውያን ሌላ ግልጽ መልእክት እያስተላለፉ ነው ያሉት። ምንም ያህል የረቀቀ ቴክኖሎጂ ቢኖራችሁ የኢራን ሰማይ ለጥቃት ዝግ ነው፣ እንደፈለጋችሁ እንደ መጀመሪያዎቹ የጦርነቱ ቀናት እንደፈለጋችሁ ገወታችሁ መገቡበት አይደለም የሚል መልእክትን እያስተላለፉ ነው ያሉት። የሄርሚስ 900 መውደቅ የአንድ ድሮን መውደቅ ብቻ አይደለም የሚያሳየን፣ በመካከለኛው ምስራቅ እየተካሄደ ያለውን የቴክኖሎጂ ቅድም የት ደረጃ ላይ እንደደረሰ የሚያሳይ ሂደት ነው። የሄርሚስ 900 ድሮን መውደቅ የእስራኤል በቀጠናው ያላትን የማይደፈር የአየር ላይ የበላይነት ወይም ኤር ሱፕሪዮሪቲ ትርክት የሚያዛባ ነው። ይህ በዛሬው ዕለት የተመዘገበው ስኬት ኢራን ከ150 በላይ የተለያዩ ድሮኖችን መታመጣሏን ከገለጸችበት መግለጫ ጋርም የሚጋጠም ነው። ይህ የሚያሳየን ምን መሰላችሁ? የኢራን የአየር መከላከያ መረብ በተለይም ባቫር 373 እንዲሁም ታባስ የተሰኙ ስርዓቶች የአሜሪካና እስራኤል ስውር ወይም ስቲልዝ የተሰኙ ቴክኖሎጂዎች የመለየትና የማጥፋት ብቃት ደረጃ ላይ መድረሳቸው ነው። ለእስራኤልና ለአሜሪካ ይህ ትልቅ ወታደራዊ ውድቀት ነው የሚያሳየው። ምክንያቱ ደግሞ የእነሱ የጦርነት ስልት በብዛት የተመሰረተው በአየር ላይ የበላይነትና በድሮን ስለላ ላይ በመሆን ነው። ኢራን ይህንን መረብ መበጣጠስ መቻሏ ደግሞ የጥቃት ስልታቸውን እንዲከልሱ ያስገድዳቸዋል። አሁን ጥያቄው እስራኤል በቴክኖሎጂ የተበለጠችበትን ይህንን አጋጣሚ ለመቀልበስ ወደ የትኛው የጥቃት አማራጭ ትሸጋገራለች የሚለው ነው። በዚህ እንደማይበቃቸው እስራኤላውያን ግልጽ ነው። የወታደራዊ ፍጥጫ በጦር ሜዳ ብቻ የተገደበ
ቅርብ አይደለም። ሄርሜስ 900 የተመታችበት ሽርዝ አካባቢ ለፋርስ ባህረ ሰላጤና ለሆርሙዝ የባህር ሰርጥ ቅርብ የሆነ አካባቢ ነው። የዓለም የነዳጅ መስመር ከፍተኛ ስጋት ውስጥ የጣለ ጥቃት ነበር። የኢራን አብዮታዊ ዘብ IRGC የእስራኤልና የአሜሪካ ድሮኖች መገኘት በዛ አካባቢ በንግድ መርከቦችና በነዳጅ ጫኝ መርከቦች እንቅስቃሴ ላይ እንቅፋት እንደሚፈጥር በተደጋጋሚ ሲያስጠነቅቅ ቆይቷል። ምናልባት መርከቦቹ በቆሙበት ከተሞቱም እኔ የለሁበትም የሚሉ መግለጫዎችም ሲያወጣ ስለነበር ማለት ነው። በአሁኑ ወቅት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ባለበት፣ የኢንሹራንስ ኩባንያዎች በክልሉ በሚንቀሳቀሱ መርከቦች ላይ የሚያስከፍሉት ክፍያ ወደ ሰማይ በወጣበት በዚህ ሰዓት ይህ ሁኔታ በተለይ በኢራን ላይ የሚጣለውን ማዕቀብና ሌሎች ነገሮች ለማጠናከር ለሚሞክሩት ምዕራባውያን ሀገራት በራሳቸው ኢኮኖሚ ላይ ባክፋየር የሚያደርግ ሁኔታ እየሆነባቸው ይገኛል። ቻይናና ሩሲያ በበኩላቸው የኢራንን የአየር ክልል መጣስ ለክልሉ ሰላም ጠንቅ እንደሆነ በመግለጽ የምዕራባውያን ጣልቃ ገብነታውንም በጽኑ እየኮነኑት ነው ያሉት። ስናጠቃልለው ግን የሄርሜስ 900 ድሮን በኢራን መከላከያ መመታቱ አንድ ወታደራዊ ክስተት ብቻ አይደለም፣ የመካከለኛው ምስራቅ የኃይል ሚዛን ወደ አዲስ አቅጣጫ እየተቀየረ መሆኑን የሚያሳይ ነው። ኢራን ራሷን ከመከላከል ባለፈም የጥላቶቿን እጅግ ዘመናዊ መሳሪያዎች አየር ላይ የመቅጨት አቅሟንም በተግባር ላይ እንዳለ አሁንም እያሳየች ነው ያለችው። ይህ ሁኔታ ደግሞ በቀጣይ ሳምንታት ውስጥ ወደ ሰፊ የምድር ላይ ጦርነት ያመራ ይሆን ወይንስ ምዕራባውያን ወደ ዲፕሎማሲያዊ ጠረጴዛም እንዲመለሱ የሚያስገድዳቸው ይሆናል የሚለው ነጥብ አሁንም አጠራጣሪና አከራካሪ ሆኖ ቀጥሏል። ሆኖም ግን አንድ ነገር እርግጠኛ ሆነን ማውራት እንችላለን። እሱም የሹራዝ ሰማይ ዛሬ የኢራን ኩራትና የእስራኤል የቴክኖሎጂ ቁስል ሆኖ በታሪክ መዝገብ ላይ መስፈሩ ነው። ይህንን ብለን የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የነበረን ልዩ ጥንቅራችን ይህ እስካሁን ስትከታተሉት የቆያችሁትን ይመስል ነበር። አሜሪካም፣ ብሪታንያም፣ ኢራን፣ እስራኤል ጦርነቱ ላይ በነቃ እንቅስቃሴ ያደረጉ ነው የሚገኙት። ብሪታንያ ከፊት ለፊት ግጥሚያው ራሷን በማግለል የሆርሙዝ የባህር መስመርን ለንግድ ሰላማዊ ለሆነ ለሰላማዊ ዜጎች ለሲቪሊያን ለሚውል ንግድና ለነዳጅ ክፍት እንዲሆን ለማድረግ ጥረት ለማድረግ ወደ 35 የሚጠጉ ሀገራት በዚህ ጥረቷ ላይ እንዲሳተፉ እያደረገች ትገኛለች። አሜሪካ በኩሏ ኢራንን ወደ ድንጋይ ዘመን ለመመለስ እየሰራች ነው ያለችው። ኢራን ደግሞ አልበገርም በጽናት እቀጥላለሁ ብላ ጦርነቱን አሁንም እያስኬደች ትገኛለች። በቀጣይ ቀናት የሚፈጠሩት ክስተቶች ደግሞ ተከታትለን ወደ እናንተ የምናቀርብ ነው የሚሆነው። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እንመኛለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን እስከዛ ድረስ ግን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ አድርጉ። ወዳጆቻችሁ እንዲመለከቱት ደግሞ ሼር አድርጉላቸው። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ ድረስ ቸር ሰንብቱ። ሰላም። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት